2017 ላይ ራሽናላይዚንግ ፋክተር ማን ነው ተብሎ በቁጥር ደረጃ ነበር የተጠየቅነው። ይሄንን ለብቻው ፖስት አድርጌላችኋለሁ። 2016 ላይ ግን ዴፊኒሽኑ ራሱ ራሽናላይዜሽን ምንድነው የሚለው ነበር የተጠየቀው። ስለዚህ which of the following is true about rationalizing the denominator ነው። ዲኖሚኔተራችንን ራሽናላይዝ ስናደርግ ምን ማለት ነው የሚለው ነው። only denominators can be multiplied by an irrational number ነው የሚለው። ይሄኛው ስህተት ነው። ምክንያቱም እናባዛው ሁለቱንም ነው፣ ዲኖሚኔተሩንም ኒውሜሬተሩንም ነው። ለምሳሌ የሆነ ቁጥር ቢኖረን ስኩዌር ሩት ኦፍ 2 ኦቨር ስኩዌር ሩት ኦፍ 3 የሚባል ኢራሽናል ነምበር ቢኖር ይሄ ዲኖሚኔተሩን ራሽናል ማረግ ከፈለኩኝ የማባዛው የላይኛውንም የታችኛውንም በአንድ አይነት ቁጥር ነው ማባዛው። ይሄ አንድ ማለት ስለሆነ ተጣፍቶ አንድ ስለሆነ ይሄን ቁጥር ሳልቀይረው በአንድ ለማባዛት የፈለኩትን ቁጥር መምረጥ እችላለሁ። ዋና እዚህ ጋር ሳባዛቸው ይሄን ራዲካል የሚያጠፋልኝን ቁጥር ነው መውሰድ ያለብኝ። የላይኛው ስኩዌር ሩት ኦፍ 2 ታይምስ 3 ይሆንና ስኩዌር ሩት ኦፍ 6 ይሆንልናል። የታችኛው ፓርት ግን ይሄና ይሄ አንድ ስኩዌር ሩት ውስጥ መግባት ስለሚችል 3 ታይምስ 3 ሆኖ ሲገባ 9 ይሆንና 3 ሆኖ መውጣት ይችላል ከስኩዌር ሩት። ስለዚህ ይሄንን ራዲካል በተዘዋዋሪ መንገድ ማኒፑሌት አድርገን አጥፍተን እንደዚህ 3 አድርገን ራሽናል የምናስቀምጥበት ቴክኒክ ራሽናላይዚንግ ዘ ዲኖሚኔተር ይባላል። ኒውሜሬተሩ ላይ ራዲካል መኖሩ ምንም ችግር የለውም። ዋናው ዲኖሚኔተራችን ላይ ራዲካል እንዳይኖር ነው። ስለዚህ ኦንሊ ዲኖሚኔተር ወይም ኦንሊ ኒውሜሬተር የሚለው ስህተት ነው መሆን ያለበት። ኒውሜሬተሩንም ዲኖሚኔተሩንም ሁለቱንም ነው የምናባዛው። ስለዚህ ይሄኛው ስህተት ነው። ሲ ላይ ደግሞ it is a method of changing the denominator into a rational number ነው የሚለው። ይሄ ትክክለኛ የራሽናላይዜሽን ዴፊኒሽን ነው። ዋናው ዲኖሚኔተራችንን ከኢራሽናል ነምበር ወደ ራሽናል መቀየር ነው። ይሄንን እንዳትረሱ፣ ይሄ ትክክል ነው ማለት ነው። ዲ ላይ ደግሞ it's a technique of multiplying a given number by an irrational expression ነው የሚለው። ዝም ብለን የሆነ ቁጥር በኢራሽናል ነምበር ስላበዛ ነው ራሽናላይዝ አደረግነው አይባልም አይደለ። ቴክኒኩ የታችኛውን ዲኖሚኔተሩን ለማጥፋት ስለሆነ በእንደዚህ አይነት ቁጥር ነው እንጂ የምናባዛው መርጠን ራንደምሊ በማንኛውም በፈለግነው ቁጥር ማባዛት አንችልም። ስለዚህ ይሄኛው ስህተት ነው። መልሳችን ሲ ይሆናል። ሌላኛው ጥያቄ ደግሞ ዲቪዥን አልጎሪዝም ነው። 2016ም 17ም ተጠይቃችኋል። 2017 ላይ ካያችሁት ዲቪዥን አልጎሪዝም ተብሎ ይሄንን በዚህ ብናካፍል የትኛውን ነው የሚመስለው ነበረ። 2016 ደግሞ ቁጥሩ ተቀየረ። ስለዚህ ዋናው ከገባን ምንም ለውጥ የለውም። 14 ለ13 እንላለን። አንድ ጊዜ 13 እናደርግና ስናቀናንስ አንድ እዚህ ጋር 0 ይሆናል። 1 ለ13 ስለማይችል ሁለትን እናወርዳለን። 12 ለ13 ይችላል ስንል አይችልም። ስለዚህ እዚህ ጋር 0 እናደርጋለን። 10 ጊዜ እንደማለት ነው። 10 ጊዜ 13 130 ይመጣና ከዚህኛው ጋር 142 ይሆናል። እዚህ ጋር ያደረጉት 14ን ለ13 ስናካፍል አንድ ጊዜ 13 ከዛ ከ4 ላይ 3 1 ይመጣል። 1 ለ13 ይችላል አይችልም። ስለዚህ ሁለትን አወረድን። ሁለትንም አውርጄ ደግሞ ካልቻለ 0 ማድረግ አለብኝ። ስለዚህ 0 አደረገን። 0 ጊዜ 13 0 ይሆንና ከ12 ላይ 0 12 ይሆንና ቀሪያችን 12 ነው። በዲቪዥን አልጎሪዝም ስናስቀምጠው 142 የሚባለው ቁጥር የሚሆነው 10 ሲባዛ 13 ከዚህኛው ጋር ማለት ነው። ሁለቱን እናባዛና መጨረሻ ላይ ቀሪያችንን መደመር ነው ብለን 12 እናደርጋለን። ይሄ የሚካፈለው ቁጥርና ይሄ አካፋዩን እዚህ ጋር ደግሞ ውጤት ብለን ኮሸንት የምንለው ነው። ይሄንን ውጤታችንንና የምናካፍልበትን ዲቫይዘር ብናባዛና ሪሜንደሩን ቀሪውን ብንደምር ይሄንን ኦሪጂናል ቁጥር እናገኛለን የሚለው ነው። ይሄ አቀማመጥ ዲቪዥን አልጎሪዝም ይባላል። አሁን ምርጫ ላይ ምንም ጊዜ ከሌላችሁ የምታደርጉት ምንድነው? አካፊ የተባልኩት ለ13 ነው። ያኔ የሆነ ማመጣው ቁጥር አለ እዚህ ጋር አካፍዬ፣ ዞሮ ግን ማባዛቸው ሁለቱን ስለሆነ ከ13 ውጪ ያለ ቁጥር ካለ ኤክስ ማድረግ እንችላለን። ለምሳሌ እንደዚህ እንመጣና እዚህ ጋር 14 ነው የሚለው። ይሄ አይሆንም ብለን ከጅማሬው ኤክስ እናደርገዋለን። ከዛ ስናካፍል ቀሪያችን 12 ስለሆነ ከ12 ውጪ ቀሪ ያለባቸው ይሄንንም ኤክስ አድርገን መልሳችን ኤ ይሆናል።